አንቺ ግን ታውቂሽ ኧረ እባክሽ አንቺ ተረጋጊ እገልሻለሁ ዛሬ ቀን ኧረ እኔ እኮ ለምን ስርዓት ባለው መንገድ ለምንድን ነው የማትይዙት? ወንጀለኛም ቢሆን እኮ ስርዓት ያለው ነገር ያስፈልጋል። እውነታውን ተናገሪ፣ ሌላ ነገር አልፈልግም። ይሄን ወንጀል ውስጥ ልገባበት የቻልኩት እኔም ተገድቼ ነው እንጂ እኔ መስራት ፈልጌ አይደለም። ስለዚህ ልትረዳኝ ይገባል። እሺ ንገሪኝ። መጥቼ ያናግሪያት ነበር እና ሞተ ለማለት ምናምን ነገር አሁን አይመችም፣ ቢያንስ አንድ ሁለት ጊዜ ስጠኝ ብላኝ ነበረ እሷ ማለት ነው። ቢጫ ሆነ ብለሽ ከወሰድሽ በኋላ ሞተ ብሎ ለማሳመን አንድ ሁለት ቀን ትፈልጊ ነበር ማለት ነው። ማለት ያው ግዴታ ማመን አለባቸው፣ ቤተሰቡ መቀበል አለበት። ሁለት ቀን ከሆነ ያው ታመመ፣ እውነት ነው ታሟል ማለት ነው ብሎ እንዲያስቡ ነው ሁለት ቀን እኔ ጋር ያቆየሁት። ሁለት ቀን እኮ ልጁ እኔ ጋር ነበረ ሲጀመር። እንደገና ደግሞ አንድ በባል ቤተሰብ እዛ ውስጥ አለች የተባበረችኝ ማለት ነው። ያው የተወሰነ ገንዘብ ሰጥቻቸዋለሁ ለነርሶችም እንዲህ ማለት ማዛቸውን ነገሮች ነው የሚያደርጉት። እውነት ለመናገር ያው ይሄን አድርጉ እንደዚህ አድርጉ ብዬ ስለማዛቸው ያው ይሰሙኛል። የሚስት ቤተሰብ ነች በጣም ስታስቸግር የነበረችው። ልጁን አሳየኝ እባክሽን ልጁን ማየት አለብኝ ምናምን ብላ በጣም ስታስቸግረኝ ነበረ። አዎ አምኜ ነበረ። ምክንያቱም 3 ቀን ሙሉ እንግዲህ አላየነውም ይሄን ልጅ። አንድ እናት ሄዳ ልጇን ማጥባት ሲኖርባት እኮ ልጇን አላጠባችም። ሙቀት ክፍል ነው ይሉናል። እንግዲህ ከጄ ነው መታ አንድ ዶክተር አለች፣ እሷ ናት መታ ስትከታተላት የነበረችው። በጣም ትሪት ስታረጋት ነበረ። ግን ልጆቷ አክስትየው የአባትየው እህት መጀመሪያ ሆድ ውስጥ እያለ ነው ልጁን የሸጠችውና ስለዚህ እቺ ሻጭ የተባለችው የባል እህት ነች ማለት ነው። የባል እህት ማለት ነው። ተነጋገሩ፣ የምትሰሩትን ስራ ተነጋገሩና ያለውን ነገር ስራዬን እንዳታበላሹ በትክክል እንድትሰሩ ስራውን። ስለዚህ ከሱ ጋር ተገናኝተሽ አውሪ ሁሉንም ነገር፣ ከዛ ውጪ ግን ምንም ነገር እንዳታውሪ ብሎኝ ነበረ። እኔ ሲጀመር እኔ አሁን ሁሉ ነገር አምኛለሁ። አሁን ስለዚህ ልጅ ሳይሆን እኔ አሁን ደግሞ እያስጨነቀኝ ያለው ገና ሴተኛ ዳሪ ሊሆኑ የተዘጋጁ ገና ትንንሽ ልጆች አሉ፣ በጣም ትንንሽ ልጆች። ማዳን የምትችል ከሆነ መርዳት የምትችል ከሆነ አንተ ጉልበት አለኝ የምትል ከሆነ ለነሱ ድረስላቸው። አንተ ፎከስ ያደረከው ይመስለኛል ስለ ልጆቹ ይመስለኛል፣ ስለ ህፃናቶቹ ይመስለኛል። ሰውየው ማለት ነው ሰውየው ህሊና የለውም፣ ምንም ጭንቅላቱ እየሰራ አይደለም። ጧሪ ቀባሪ የሌላቸው ሽማግሌዎች አሮጊቶች አይምርም ማለት እነሱን ራሱ አይን እያጠፋ ወይ አካላቸውን እያጎደለ ያስለምናል። ሰውየው ምን አይነት ሰው ልበል፣ በቃ በጣም ጨካኝ ሰው ነው። በጣም ለአሮጊት እንግዲህ ለሽማግሌ የማይመለስ ሰው ነው፣ ለትልቅ ሰው የማይመለስ ሰው። እንግዲህ እዛ ጋር ባዳ አልነበረም የነበሩት፣ ሁሉም ቤተሰቦች ነበሩ። ወይንሸት ነበረች፣ ማናት ሰብለም ነበረች፣ የኔም ጓደኛ ጎረቤቶቼ ነበሩ። ግን ወይንሸት ራሱ በቃ እዛ ጋር ራሷን ስታለች ማለት ይቻላል። ወይንሸት ማለት የሱ እህት ናት። ኦኬ የባል እህት ማለት ነው። አዎ አክስት ማለት ነው፣ የልጅየው አክስት። እና በሰዓቱም በጣም ችግር ላይ ስለነበርኩኝ እናቴም ታማ ነበር፣ ልጄም ታሞ ነበር በጣም ማለት ነው። እና በጣም የሚረዳኝ በሰዓቱ በጣም ችግር ላይ ስለነበርኩኝ የማይሆን ወንጀሎችንም ሰርቻለሁ ከዚህ በፊት ማለት ነው። መድኃኒቶችንም እሱ ያው ችግር ላይ ስለነበርኩኝ ዝውውር እያደረግኩ ነበር ከሌላ ሰዎች ጋር ማለት ነው። ብዬ ልንገር ሞቷል እኮ ነው ያሉኝ። ሞቷል ያሏችሁ? እንዲህ ሰው በህፃን ልጅ ይጨክናል? እኔ ምንድነው የሚሻለኝ? ማለት አሪፍ መልክ ያላትን አሪፍ እንትን ያላትን ለሀብታም ለሀረብ ማለት ወደ ውጭ ህገወጥ የሴት ንግድ እንደዚህ አይነት ስራ የሚሰራ አሁን እኮ ራስህን እኮ በቃ ጉልበትን እያባከንክ ነው። እኔ ጋሺ ቀላል ሰው ነው እንዴ? እኔ ስለ ጋሺ ቁጭ ብዬ እዚህ ጋር ጋሺ እንደዚህ ምል 3 ቀን ማለት ነው ከገባሽ 3 ቀኗ ነው እሷ ከ3 ቀን። ስለዚህ ከ3 ቀኗ በኋላ ወሰዷት ወደ እንትን ልጁን ወሰዱት። ከ3 ቀን በኋላ ወደ ሙቀት ክፍል ብለው ወሰዱት ልጁን። የት አባት አውቀውና ነው? ዶክተሩ ነው ያዘዘኝ። እኔ ቤተሰብ ነህ ምንድን ነህ? ለምንድን ነው አንተን ዶክተር የሚያዝህ? ምን እንድታደርግላቸው? ምን አውቃለሁ እንዴ? እኔ ከምታስጨንቅ ዶክተሩን አትይዝም እንዴ? ይኸውልሽ ልጃችሁ አልሞተም። ትሰምኛለሽ? ልጃችሁ አልሞተም። ምንድን ነው የምታወራኝ አንተ? እኔ ምን ጉድ ነው የምሰማው? ምንድን ነው የምትለኝ? ተረጋጊ፣ ልነግርሽ ነው እኮ። ዛሬ እኔን እዚህ ጋር ምንም ነገር ብታደርገኝ እኔ መልሼ እወጣለሁ። አንተ ነህ ጣጣ ውስጥ የምትገቢው። የጤነኛ ልጅ እያጠባችሁ ሰላማዊ ህፃን ልጅ ከእናትየው ጉያ ነበረ። ከዛ ባልታወቀ ሁኔታ መተው ልጁ ሰውን አይኑ ቢጫ ነው፣ ሰውነቱ እየተቀየረ ነው። ጤነኛ ልጅ ነው እንግዲህ ተባበራት። እኔ አሞኝ ያሳረኝ እየሰማ እኔ ልታከም ነው የሄድኩት።
ተባበረኝ አለችኝ። ነፋስ ላስለካው ይዤው ወጣሁ። ሌላ ነገር አላደረኩም። አንተ ምን አውቀህ ያስገቡኝ ራሱ ፈቃደኛ አይደሉም። እኔንማ በፍጹም እንግዲህ በመስኮት በኩል እንደዚህ ሳይ ይሄ ህፃናት ማጫወቻ አልጋ አለ አይደለ? እሱ ላይ ነፍ ህፃናቶች ናቸው ያሉት። እኔ ፊታቸው አይታየኝም። እንግዲህ ከሱ ውስጥ አንዱ ይሆናል ብዬ ነው እኔ የማስበው። ምንም ነገር መውሰድ አይችልም። ሙቀት ክፍል ስለሆነ መግባት አይቻልም። እንደዚህ አይነት ነገር ነው የነገረኝ። እኔ ዲቴል እንዲገብቶ አልነገረኝም። ጋሼ ነው አንቲላ ማን ይነግረኛል እንዴ? ለኛ ሙሉ ማስረጃ አይሰጠንም፣ ግን እንደሰሙት ማለት የሆነ ጭምጭምታ ምናምን እንደሰሙት ያው ህፃን ልጅ ነች፣ ህፃን ልጅ ነው አውጥቶ ሌላ ሴት ደግሞ ትመጣለች እንደዚሁ የምትሰራ ከእሷ ጋር ይደረግና መንገድ ላይ እንዲለምኑ ይደረጋል። ማለት ያው እሷም ደግሞ ማለት እሱ ጋር ያደገች ምናምን ሳትሆን ተከፍሏት ምናምን ነው የምትሰራው። ቁስል ናት። እሷም ሰርጀሪ ነው፣ በጣም ከባድ ነው። ሙሉ ሰርጀሪ ነበረች። ግማሽ እንኳን ቢሆን እንደ ልቧ የመንቀሳቀስ እንትን ይኖራታል። እኔም እየሄድኩኝ ቼክ ለማድረግ እስኪ ያሳዩኝ ልጁን። አይሆንም ውስጥ ነው እሷ ረጅም ጊዜ ሰርታለች እና ሄዶ ሲያናገራት እኔ እንደዚህ አይነት ነገር ምናምን አመለክታለሁ ለፖሊስ ምናምን አለችው። ከዛ ይህንን ነገር ሲያውቅ ማለት ለፖሊስም እንደምታመለክት ሲሰማ በቃ ማድረግ የነበረበት ከእሷ ወይ የቤተሰቧን አካል ወይ ደግሞ የሆነ ተሳስተ የሰራችው ወንጀል ሊሆን ይችላል፣ ስህተቷን ይይዘባታል ማለት ነው። እሺ የሞተውን አሳዩኝ አልኳቸው። እሺ አንዴ የተጠቀለለ ይዛ ትዞራለች። እሺ አሳይኝ። አላሳይም። ውድ የገመና ቻናል ቤተሰቦቻችን እንዴት ናችሁ? ያው ተመልሼ መጥቻለሁ ማለት ነው። ተፈጠረውን ነገር እንግዲህ በዝርዝር አይታችሁታል ማለት ነው። አሁን ደግሞ ከአንዲት ሴት ጋር መጥቻለሁ ማለት ነው። እቺ ሴት ማነች የሚለውን ነገር ለእናንተም ግልጽ ለማድረግ ዶክተሯ ነች። ዶክተሯ በሰዓቱ የአራስ ልጅ እናትን ሰርጀሪ የሰራችው እሷ ነች። ልጁንም ከእናት ነጥላ የወሰደችው እሷ ነች ማለት ነው። አሁን ከህግ ባለሙያዎች ጋር ነበረች። አሁን ወደ ከሰዓት አካባቢ ላይ ያለ ነው። ከእነሱ ጋር አንዳንድ ቆይቶችን አድርጋ አሁን ወደ እኔ ጋር መታለች ማለት ነው። እንግዲህ በካቴናም ታስራ ነበረ። አሁን እዚህ ቀረጻ ላይ ያው ይህ ነገር መሆን ስለሌለበት ካቴናውን ፈተው አሁንም ቢሆን የህግ አካላቶች ከደጅ እየጠበቋት ነው። ከኔ ጋር ይህን ንግግር ስጨርስ መልሰው ይዟት የሚሄዱ ይሆናል ማለት ነው። እንዴት ቆይ በምን አይነት ሞራል ነው? እኔ በመጀመሪያ ደረጃ አንቺን መጠየቅ የምፈልገው በምን አይነት ሞራል ነው እንደዚህ አይነት ወንጀል ለመስራት እንዴትስ ልትሰሩ ይቻልሽ? ቃለ መሐላ እኮ ገብተሻል አይደል? ግን እናንተ ግን አግባብ ነው ግን እንደዚህ በካቴና የምታሳስሩ? ምን ያክል ባጠፋ ወንጀለኛ እኮ ነሽ። ለምን እንዴ ወንጀለኛ መሆንሽን ረሳሹ እንዴ? ነው ወንጀለኛ መሆንሽን አይደለም ልጅ እኮ ከእናቱ ነጥቀሽ እኮ አይደለም ሲጀመር አይደለም በካቴና ነው መሰረት እንደዚህ ይሄን ያክል መታሰር አለብኝ እንዴ? ለምን እናንተ ለምን አታስቡም እናንተ? አይ በመጀመሪያ ደረጃ አይደለም ምንድነው ችግሩ? እኮ ምንም እኮ የጠየቃችሁን ነገር የለም። ዝም ብላችሁ አጣጥላችሁ ሌላ ነገር እንዳይፈጠር ይኸውልሽ፣ እኔ አሁን ሌላ ነገር ውስጥ አትተቺኝ። አጋጭሻለሁ ከፈለግሽ እዚህ ጋር እሺ። ለአንዳንቺ አይነቷ ሴት ክብር የለኝም። ሰሚኛለሽ? ይኸውልህ እኔ እኮ በመጀመሪያ ደረጃ ማለት ለምን እንደዛ ላድርግ እንደቻልኩ እኮ በመጀመሪያ መጠየቅ አለብኝ። ምንም አይመለከተኝም። ምንም ብትሆኝ በምን አይነት ስብና ነው ይሄንን? ገና እኮ ደም እኮ ነው። ገና አራስ ልጅ እኮ ነው። ሲጀመር በውሻ መጎተት እኮ ነው የቀራችሁ። ምንድነው እንደዚህ? ገና መሬት ለመሬት እየጎተትኩ ይዤሽ እሄዳለሁ። አፍ የለሽም። እሺ ይሄንን ለማውራት አሁን የምትናገሪ ከሆነ እዚህም ያመጣሁሽ ነው ወደዚህ ጠጋ በይ። እዚህም ያመጣሁሽ ትክክለኛ ነገር ልጠይቅሽ ስለፈለግኩ ነው። በቃ ስነ ስርዓት ነው። በስነ ስርዓቱ አናግረኝ። ዝም በይ። በስነ ስርዓቱ አናግረኝ። አፍሽን ዝግ። ይኸውልሽ እንደዚህ እኔን ለማዋራት መብት የለሽም። እሺ ይኸውልሽ እዛ ፖሊሶቹ ምናልባት ምንም ሳይነኩሽ አዋርቶሽ ሊሆን ይችላል። እኔ ግን እዚህ እየቀጠቀጥኩ አወራሻለሁ አስፈላጊ ከሆነ። ሰምኛለሽ? ህግ እኮ አለ። ምንድነው ህግ ያለ እንደዚህ እጅ ከፍንጅ ነው የተያዝሽው። ምን አያስፈልግም እኮ ህግማ ይኸውልሽ አይተሻል። ለእኔ አሳልፎ ሰጥተውሻል። ወንድም መጀመሪያ ለእኔ አሳልፎ ሰጥተውሻል አይደለ? እና አሳልፎ ቢሰጡሽ እንደዛ ማድረግ ነበረብን። አሁን ሊገባሽ ይገባል። ይኸውልሽ እኔ ተራሶ ስላልሆንኩ ነው አንቺ ወደ እኔ አሳልፎ ያመጡት አይደል እንዴ? እኔ እኮ ለምን ስርዓት ባለው መንገድ ለምንድን ነው የማትይዙት? ወንጀለኛ ቢሆን እኮ ስርዓት ያለው ነገር ያስፈልጋል። እውነታውን ተናገሪ። ሌላ ነገር አልፈልግም። እኔ ካንቺ ችግር የለውም እነግርሃለሁ። ሁሉም ነገር እነግርሃለሁ። ምንም ችግር የለውም። ሲጀመር ይኸውልህ እኔ ይሄን ነገር ላደርግ የቻልኩት ነገር ማለት ነው ተገድጄ ነው እንድትረዳኝ የምፈልገው ነገር ማለት ነው። በሰዓቱ እኔም ችግረኛ ነበርኩኝ። በጣም እናቴም ታማ ነበረ፣ ልጄም ታሞ ነበር። በጣም ችግር ላይ ነበርኩኝ። ይኸውልሽ የውሸት ነገር እያስመሰልሽ እንዳይሆን። እውነት አይደለም፣ እየዋሹ አይደለም፣ የምሬን ነው የማወራው። ይሄን ወንጀል ውስጥ ልገባበት የቻልኩት እኔም ተገድጄ ነው እንጂ እኔ መስራት ፈልጌ አይደለም። ስለዚህ ልትረዳኝ ይገባል። እሺ ንገሪኝ፣ በምን አይነት ሞራል ይሄንን ነገር እንደሰራሽው እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። ከጋሼ ጋር በምን እንደተዋወቅሽ፣ የት እንደሆነ ትውውቅሽ
እንዴት እዚህ ነገር ውስጥ እንደገባሽ ዝርዝር መረጃውን ትነግሪኛለሽ? ምንም ችግር የለውም እነግርሃለሁ። ይኸውልህ አንድ ነገር ልንገርህ። እሺ ጋሼ ብዙ አመት ነው የምንተዋወቀው ከሱ ጋር ማለት ነው። እና የሱ ጓደኛ አለ። እሺ እሱ አንድ ሌላ ቦታ የሚሰራ አለ፣ መድኃኒት የሚያመላልስ ማለት ነው። እና በዛ ምክንያት ነው የተዋወቅ ነው ከሱ ጋር። እና በሰዓቱም በጣም ችግር ላይ ስለነበርኩም እናቴም ታማ ነበር፣ ልጄም ታሞ ነበር በጣም ማለት ነው። እና በጣም የሚረዳኝ በሰዓቱ በጣም ችግር ላይ ስለነበርኩኝ የማይሆኑ ወንጀሎችንም ሰርቻለሁ ከዚህ በፊት ማለት ነው። መድኃኒቶችንም እሱ ያው ችግር ላይ ስለነበርኩኝ ዝውውር እያደረግኩ ነበረ ከሌላ ሰዎች ጋር ማለት ነው። እና በዛ ምክንያት ነበረ። እና ቪዲዮ ይቀርጻል፣ የተለያየ ነገሮችን ሳደርግ ቪዲዮ ይቀርጻል። እና ያን ቪዲዮ እንደዚህ ለቅብሻለሁ እንደዚህ ካደረግሽ እያለ እያስፈራራኝ ነበረ። እና እኔ እንደውም ፈልገሽ ነው የሰራሽው አይደል? መጀመሪያ እኮ ችግር ላይ ነበርኩ እያልኩ እኮ ነው። ለምን አትረዳኝ? መጀመሪያ ከዛ አሪፍ ገንዘብ የምታገኝበት መንገድ አለ ስለኝ እሺ ብዬ ይህን ነገር ተቀበልኩ። ግን ማድረግ እንደማልፈልግ አስረድቼዋለሁ። ከዛ እሱ በማደርግበት ታይም ላይ እንትን ቪዲዮ ቀርጿል እና ይሄን ቪዲዮን እለቅብሻለሁ እንደዚህ ካደረግሽ ብሎ እያስፈራራኝ ነበረ። እሺ አልኩኝ። በቃ ስራውን ሰራውኝ። ከዛ በኋላ ነው ከሱ ጋር በደንብ የተዋወቅ ነው ማለት ነው። ስለዚህ ከጋሼ ጋር የተግባባችሁበት የተዋወቃችሁበት ምክንያት እቺ አጋጣሚ ነች ያስተዋወቃችሁ ማለት ነው። እቺ አጋጣሚ ነች። እንደገና ደግሞ ጓደኛ አለው እና በሱ ጓደኛ ነው የተዋወቅ ነው። በሱ ምክንያት ተዋወቃችሁ ብቻ ቤትም ይሁን ተዋወቃችሁ። እሺ አሁን ይሄንን አራስ ልጅ እንዴት አድርገሽ ከዚህ እንዳወጣሽው በምንስ ምክንያት እንዴት እንደዚህ ስራ እንደሰራሽ እያንዳንዷን ነገር በዝርዝር ንገሪኝ። ያው ይሄን ስራ የሰራሁበት ጋሼ አዞኝ ነው። በመጀመሪያ ደረጃ 1.5 ሚሊዮን ገቢ ያደረገልኝ በአካውንቴ ላይ ማለት ነው። በግድ መስራት አለብሽ ይሄንን ስራ እና ይሄን ነገር ማድረግ አለብሽ ብሎ አካውንቴ ላይ ብር ላከልኝ። ከዛ በኋላ ኧረ እኔ አልፈልግም፣ እኔ ልጄን ማሳደግ እፈልጋለሁ፣ ቤተሰብ ማስተዳደር ሰው ነኝ። ስለዚህ እንደዚህ አይነት ነገር ውስጥ አትክተተኝ እባክህ፣ እኔ አልፈልግም፣ በቃ ከዚህ በኋላ አልፈልግም። ይሄን ነገር ስራ ካልሰራሽ ደግሞ ከዚህ በፊት የሰራሽውን መድኃኒቱን እንደዛ ስሰር የነበረውን ነገር ቪዲዮን እለቅብሻለሁ፣ ይሄንን ስራ ካልተቀበልሽ አለኝ። እሺ ከዛ ኧረ እባክህ እኔ ወንጀለኛ መሆን አልፈልግም፣ ከዚህ በፊትም እንደዚህ አድርገኸኛል። ስለዚህ እባክህ እኔ ቤተሰብ አስተዳዳሪ ነኝ። ስለዚህ እኔ እንደዚህ አይነት ስራ መስራት አልፈልግም አልኩት። ከዛ በኋላ እኔ ሳልፈልግ በአካውንቴ ላይ 1.5 ሚሊዮን ብር ስለዚህ በግዳጅ ይሄን ነገር አስገባኝ። በግዳጅ ነው ይሄን ነገር ያስገባኝ ማለት ነው። ይሄንን የማዝሽን ነገር በአሁን ይሄንን ነገር ህግ ቦታማ እንዳልሄድ ያደረገኝ ከዚህ በፊት እኔ ወንጀለኛ ማለት እንደዚህ ቪዲዮ እንደሚቀርጽ እንደዚህ አይነት ነገሮችን ስሪልኝ ብሎኝ ነው። እና አሁን የዋሰ ሌላ ወንጀል ከመጨመር ወንጀል የሚያሰራ ነገር አልመሰለኝም በመጀመሪያ ደረጃ ገባ። ያንን ስራ ከጨረስኩ በኋላ ቪዲዮን አሳየኝ። ለካሱ ቪዲዮ ካሜራ ገጥሟል። ገባ። እንደዚህ መድኃኒቶችን እንዲያደርግልኝ ስለኝ እኔ በቀና ነገር ነው ያደረኩለት። ለካሱ ቪዲዮ ቀርጿል። ያ ነገር እኔን እንደሚያስጠይቅ ነው በኋላ ላይ ያወቅኩት። ተግባባን። ከዛ በኋላ ነው እሺ በቃ ብለን በቃ እሺ ምናምን ብዬ እኔም በቃ ምንም ቪዲዮ የተቀረጸም አልመሰለኝም በሰዓቱ እንዲህ አይነት የተደረገ ነገር አልመሰለኝም። ይሄንን ስራ ግን ሲሰጠኝ አሁን ያልከኝን ስራ ሲሰጠኝ ቪዲዮውን እለቅብሻለሁ፣ ህግ ቦታ ከሄድሽ ቪዲዮውን ለቅቄ አስይዝሻለሁ አለኝ። ቀው ያለኝ አማራጭ እዚህ ጋርም ተገድጃለሁ፣ ምን ማድረግ አልችልም። ይሄን ነገር ካላረግሽ ደግሞ ልጅሽንም እንትን እለዋለሁ፣ አግድብሻለሁ። ከዛ በኋላ ይሄን ስራ ካልሰራሽ ልጅሽን እገልብሻለሁ ብሎኛል ከዚህ በፊት። ስለዚህ ይሄንን ስራ ስሪ ሲለኝ ማለት ነው። ከዛ አሁን በልጄ ማስፈራርቶኛል፣ እንደገና በዛ ቪዲዮ ማስፈራርቶኛል። ገባ። ለዛ ነው ህግ ቦታ እንዳልሄድ ያደረገኝ ነገር። የምር እውነቴን ነው የማወራው እንዴ። ለምን ምን አስዋሸኝ ነኝ? ከሱም ቢሶ ብዙ ምርጫዎች ነበሩሽ እኮ ከህግ አካላት ከሆነሽ ይኸውልሽ ወንጀል ሊያሰራሽ እንደሆነ ተነጋግረሽ ይህን ነገር ማድረግ ትችይ ነበረ እኮ። ይሄን ነገር እንዳላደርግ ያደረገኝ እኮ አንደኛ ልጅ ወንጀል እየደረብሽ ነው ያለሽው። ልጅሽን ጥበቃ እንዲደረግለት ማድረግ ትችይ ነበር። ያኛውስ የበፊቱ ቪዲዮ እስከለቀቀብሽ የራስሽ ጉዳይ ነው፣ መስራት አልነበረብሽም። አንቺ ወንጀልሽ እንዳይወጣብሽ ስትይ ሌላ ወንጀል እየሰራሽ ወንጀል ላይ ወንጀል ይሄው እኮ አሁን ታያሽ አልቀረልሽም አይደል እንዴ? መያዝሽ እኮ አልቀረም አይደል? መጀመሪያ ግን ይህንን ነገር ከህግ አካላት ጋር ተማክረሽ ይህን ነገር ለማድረግ ከህግ ጋር ብትተባበር ይኖረው ይህ ሁሉ ነገር አይፈጠርም ነበር። እኔ ይህን ሁሉ ነገር ይፈጠራል ብዬም አላሰብኩም። ሲጀመር ቪዲዮ ብቻ እኮ አይደለም አገባ። ትምህርት ቤት ልጄን ሳመላልስ እዛም ያውቁ ጓደኛ አለ ብያለሁ። ከዛ በኋላ ቦርሳ ውስጥ ነው በደብዳቤ መልክ ቦርሳ ውስጥ ከተተው የልጄ ባግ ውስጥ ማለት ነው ከተተውና እዛ ቦርሳውን ስከፍተው ደብዳቤውን አነበብኩት። የሆነ ይሄንኑ ደብዳቤ ነው የጻፈልኝ በደብዳቤ በልጄ ቦርሳ ውስጥ ከቶት ነው ደብዳቤ ይላከልኝ እንጂ እኔ ሰውየውን አግኝቼው አይደለም፣ ጋሼን አግኝቼ አይደለም። ገባ። ከዛ ደብዳቤ ሲደርስኝ ያለኝ አማላጭ እውነት እያስመሰልኩ አይደለም፣ የምሬን ነው የማወራው።
እና ልጄን ከሚገልብኝ እኔንም ለምን ቤተሰቤ አንድ ነገር ከሚሆን ብዬ ነው ይሄን ነገር። ስለዚህ የሌላ ሰው ቤተሰብ መበተን መቻል አለበት። የሌላ ሰው ቤተሰብ ይበተን። አንተ ቆይ በራስ አንተ ይሄን ነገር ብደርስብህ ምንድነው የምታደርገው? እኔ ከመጀመሪያም ይሄን ነገር አላደርግም ነበር። እንደው እንኳን ተሳስቼ ይሄን ነገር አድርጌ ቢሆን ኖሮ ሁለተኛ ስህተት አልደግምም ነበር። ሁለተኛው ስህተትሽን ማረም ትችይ ነበር። ከህግ አካላት ጋር ስህተትሽን ተናግረሽ ተባብረሽ ይሄንን ሰውዬ ማሰስ ትችይ ነበር። ይሄ ሁሉ ነገር ያይፈጠር ነበር። ልክ ነህ እኮ ግን ልጄን ካገደብኝ ልጄን አንድ ነገር ካረገ ልጅሽ አልታገተም አይደል? እንዴ አሁን በልጅሽ አስፈራራሽ እኮ እንጂ በልጅ አስፈራርቶኛል። ይሄን ነገር ማድረግ ካልቻልኩ ደግሞ ለልጅሽ ደግሞ ጥበቃ እንዲያደርግልሽ ይኸውልሽ ህግን ማናገር ትችይ ነበር። እኔ በሰዓቱ ይሄን ነገር አላሰብኩም። ሲጀመር ይሄን ነገር ማሰብ ነበረብሽ። የሰው ህፃን አራስ ህፃን ልጅ አንስተሽ ለሌላ ሰው አሁን ልጁ ለምን ሊደረግ እንደነበር ታውቂያለሽ? ልጁ ምን ሊያደርጉት እንደሆነ ታውቂያለሽ? አይ 2 ቀን እኮ ልጁ እኔ ጋር ነበረ ሲጀመር። እንደገና ደግሞ አንድ በባል ቤተሰብ እዛ ውስጥ አለች የተባበረችኝ ማለት ነው። የባል ቤተሰብ እዛ ውስጥ አንድ እርግጠኛ ነሽ ይሄን ነገር? አዎ እርግጠኛ ነኝ። እሷ ነች ተባብራ። ሌላ ሰውን እየወነጀልሽ እንዳይሆን። አይደለም የእውነቴን ነው የማወራለህ። ምን ብላ ነው የተባበረችሽ? በቃ ማለት እነሱ እንዲያምኑ ልጁ ብጫ ሆኗል እንዲህ ሆኗል ምናምን አለችና ልጁን እንዲሰጡን ያስደረገችው እሷ ነች እንጂ እኔ በሰዓቱ ትክክለኛ ጤነኛ ልጅ እንደወለደች ምናምን አውቃለሁ። ግን እዚህ ጋር ስራው በቃ እሱ ማድረግ አለብሽ ብሎ ስላስገደደኝ ነው በሰዓቱ ያደረኩት። ግን የባል ቤተሰብ እሷም ተባበረችኝ። ልጁን ጋሼ አዞኝ ነው አልኩ እኮ። ጋሼ የሚለውን ነገር ግዴታ ማድረግ ስለነበረብኝ እንዴ ለምን አደረግሽ ለምን ብለህ ትጠይቀኛለህ? በሰዓቱ እኮ ነገርኩህ አይደል እንዴ ልጄ ከሚታደግ ወሰርሽ አይደለ? 2 ቀን አንቺ ጋር መቆየቱ ለምን አስፈለገ? ያው በሰዓቱ 2 ቀን እኔ ጋር ካልቆየ መታመማቸውን እንዴት መታመሙን አያውቁትም እና ታመመ እንዲህ ነው ብዬ እነሱን ካላሳመንኳቸው እንደገና ደግሞ ሞቷል ብዬ መናገር ነበረብኝ። ማለት እናገራለሁ ብዬ ነበረ። ሞቷል ብለሽ ተናገሪ ብሎኝ ጋሼ እንዳዘዘኝ ነው ያደረኩት። ስለዚህ 2 ቀን አንቺ ጋር ያቆየሽው እንደታመመ አስመስለሽ ከዛ በሶስተኛው ቀን ሞተ ብለሽ እንግዲህ ዛሬ ማለት ነው ወደ ተመልካቻችን። ስለዚህ ዛሬ ይሄን መርዶ ያረዳችሁ ለቤተሰብ ማለት ነው። በምን አይነት ሞራል ነው ራሱ አንቺ እንዴት አፍ ኖሮሽ ነው መተሽ ሞቷል ብለሽ የነገርሻቸው? እንደው ትንሽ አፍሽ ላይ እንኳን ያዝ አላረገሽም? አይደለም እኮ እኔ ተገድቼ ነው እያልኩ አይደል ወንድም፣ ለምን አትረዳኝም? በሰዓቱ ያለኝ አሁን ወንጀል ነው የሰራሽው አይደለ? በዚህ ማለት በዛ ወንጀል ነው የሰራሽው አምነሻል። ስለዚህ ይሄ ነገር እኮ ይኸውልሽ አሁን መጋለጡ ላይ ቀር መጀመሪያም ራስሽን አጋልጠሽ መስጠት ትችይ ነበር ነው አልያዝም ብለሽ አስበሽ ነበር? እኔ ሲጀመር እያዛለሁ ብዬ አላሰብኩም። በእርግጥ ልክ ነህ። ቆም ብዬ ባስብ ይሄ ነገር ማድረግ ነበረብኝ። ሰዎች ጋር ነው የሰራሽው? እኔ ከሱ ጋር ብቻ ነው የሰራሁት፣ ከማንም ጋር አልሰራሁም። መቼም የተባበሩሽ ነርሶች አሉ አይደለ እንዴ? አንቺ ብቻሽን እዛ ውስጥ ይሄን ነገር አላደረግሽም? አዎ የተወሰነ ገንዘብ ሰጥቻቸዋለሁ ለነርሶችም፣ እንዲህ ማለት ማዛቸውን ነገሮች ነው የሚያደርጉት። እውነት ለመናገር ያው ይሄን አድርጉ እንደዚህ አድርጉ ብዬ ስለማዛቸው ያው ይሰሩኛል። ስለዚህ በገንዘብሽ ሌሎቹንም ደለልሽ ማለት ነው? አዎ። በጣም ነው የምትገርሚው፣ ግን በጣም ነው የምትገርሚው። ልጅ እንዳለሽ እየነገርሽኝ ነው፣ መልሰሽ ደግሞ በሰው ልጅ ትጨክኛለሽ። ያው ትክክል እንዳልሆነ እኮ አውቃለሁ፣ ግን ያው ቤተሰብ ላይ ከሚመጣው ነገር አንጻር ነው እንጂ ይሄ እኮ ቤተሰብ እኮ እየተበተነ ነው እያልኩሽ እኮ ነው። እዚህ ጋር እኮ የአንድን ቤተሰብ እኮ ይኸውልሽ፣ እነሱ እንግዲህ አሁን በዛ ሰዓት ላይ የነበራቸው ደስታ መቼም ወልደናል ብለው ቤተሰብ ቆይ ሲጀመር የባል ቤተሰብ እዚህ ውስጥ አለችበት ነው ያልሽኝ አይደለ? አዎ የተባበረችኝ የባል ቤተሰብ አለች። ስለዚህ የባል ቤተሰብና ጋሼ የሆነ ግንኙነት አላቸው ነው የምትይኝ? ምናልባት የሚያውቃት የቤል ቤት የባልየው ቤተሰብ ውስጥ ምናልባት ጋሼ የሚያውቃት ሰው አለ ብዬ አስባለሁ። እንግዲህ ቢኖር እዛ ቦታ ላይ የነበረች የተባበረችኝ ያው የሱ የባል ቤተሰብ አንዲት ሴት አለች ነው እያልሽ ያለሽ? አዎ እርግጠኛ ነሽ? አዎ አሁን ብታያት ታውቂያታለሽ? አዎ ፊቷን ባይ አውቃለሁ። ማለት አንቺ ተነግሮች ነበር እዛ ቦታ ላይ የሚተባበርሽ ሰው እንዳለ? አዎ ጋሼ ነግሮኝ ነበር። አዎ በሰዓቱ ነግሮኝ ነበር። እዛ ቦታ ላይ የሚተባበርሽ እንዳለ ነግሮሻል? አዎ የባል ቤተሰብ እንደሚተባበርሽ አንድ ልጅ ትተባበርሻለች። ስለዚህ ይሄንን ነገር አደራ እንድታደርግ ይፈልጋለሁ ምናምን ስለኝ እኔ ቀላል ነገር መስሎኝ ሲጀምር በሰዓቱ ያደረኩት እንጂ እኔ ይሄ ነገር ይመጣብኛል ብዬ አይደለም። ከእናቱ ወደዛ መውሰድ ቀላል ነገር ነው ለአንቺ? ወልደሻል እኮ አይደል እንዴ? አንቺ ብትሆኝ ምን ነበር የምታደርጊው? ያው በሰዓቱ ተገድጄ ነው እያልኩ እኮ ነው ያለውን። ይሄ ተገድጄ ነው ምክንያት አይሆንም። ተገድጄ ነው ምክንያት አይሆንም። ምክንያት ይሆናል እንዴ? ተገድጄ ነው። እሱማ ልክ ነው፣ ምክንያት አይሆንም። ግን በሰዓቱ በቃ ያለኝ ነገር ልጄ ላይ ከሚመጣው ነገር አንጻር አስቤ ነው እንጂ ይሄ ነገር ይመጣል ብዬ አይደለም ያሰብኩት ሲጀመር። በዛ ላይ ደግሞ ያስፈራርቶኛል። የፈለገ ቢያስፈራራሽ
ህግ ጋር መሄድ ትችይ ነበር። ከህግ ጋር ተባብረሽ ይህን ሰውዬ ማስያዝ ትችይ ነበር። እኔ አሁን ህግ ጋር መሄድ እኮ አቅቶኝ አይደለም አይደለ? እሱ የራሱ የሆነ ምንድነው እንትን አለው ምንድነው ደንቦች አሉት ስለ ማለት ነው ራሱ እሱን እንትን የሚሉት ማለት ነው። እኔ አሁን ህግ ጋር እንዳልሄድ የሚያደርገኝ ምንድነው እሱም ጥበቅ ምንድነው የሚባለው ጠባቂ አለው። እኔ በመንቀሳቀስ ይሄን ነገር በማደርግበት ጊዜ ጋርድ ይልካል እኔ ጋር ማለት ነው። ወደ ሌላ ቦታ እንዳልሄድ በተንቀሳቀስኩበት ሰዓት ሰው ነው የሚልክብኝ። ገባ? የሆነ ሰው ቢመጣ ምን ስል የሆነ ነገር ሳደርግ ምንም መተፋፈኛ ነገር ነው ያጣሁት። በህግ ጋርም እንዳልሄድ ያደረገኝ አንደኛ ነገር ይሄ ነው። እንዴት ምንም መንቀሳቀስ አልችልም። ስለዚህ እኔ አሁን ይሄን ነገር ሳደርግ ምንድነው መኪና ይዞ መጥቶ ሹፌር ይዞ መጥቶ እንደዚህ አድርጊ በሚሄድበት ስመለስ ስገባ እዛም ጠዋት ስራ ስገባ መኪና ልኮልኝ ነው የሚሄደው። በምን ሰዓት ነው እኔ ህግ ጋር ይሄን ነገር ተጠያቂነት አያድንሽም ይሄ ነገር አይደለ? አሁን ለእያንዳንዱ ለሰራሽው ነገር ዋጋሽን ታገኛታለሽ። ያቺ የተባለችውን የባል ቤተሰብ ያልሽውን አሁኑ ታሳይኛለሽ። ተግባባን? አሁኑኑ እዛ ቦታ ላይ ሄደን ታሳይኛለሽ። ግልጽ ነው? እሺ ነይ ተነሽ ውጪ። ደግሞ ለአንቺ ክብር። ውድ ቤተሰቦቻችን ተመልሰን መተናል ማለት ነው። እንግዲህ ከጎኔ ሁለቱንም ወንጀለኛ እዚሁ አድርጌያለሁ ማለት ነው። ከነሱ ጋር አንዳንድ መጨረስ ያለብኝ ነገር ስላለ ነው። ምክንያቱም የህግ ባልደረቦቻችን ደጅ እየጠበቋቸው ስለሆነ መሄድ አለባቸው እዛም። ምክንያቱም ህግ የያዘው ነገር ያው ዛሬ ነው እንግዲህ እንደዚህ አይነት ነገር የተፈቀደልን። ብዙ ጊዜ ህግ የያዘው ነገር ሲሆን ሚዲያ ላይ እንዲቀርብ አይፈለግም እና ይህን ኬዝ ግን ራሴው ስለጀመርኩትኝ ለዛ ነው አሁን እነሱም እኔ ጋ ያሉትና አሁን ወደዛ ቦታ ወደ ማረፊያ እንዲሄዱ ስለሆነ ትንሽ አንዳንድ ነገሮችን ከእነሱ ጋር ቆይታ አድርጌ እነሱን መላክ መሸኘት ስላለብኝ እንግዲህ እቺም ከጎን ያለችው ዶክተሯ እንዲሁም ደግሞ ልጁን ተቀብሎ ሊወስድ የነበረው ልጅ እዚሁን ያለው ማለት ነው። ስለዚህ ከእነሱ ጋር አንዳንድ ቆይቶችን አድርጌ ትክክለኛ መረጃቸውን በድጋሚ ቃላቸውን ተቀብዬ ወደዛ ወደ ህግ ማረፊያቸው ይሄዳሉ ማለት ነው። እንግዲህ እሷም የባል ቤተሰብ አለች ያለችውን አሁን እንግዲህ የኔ ባልደረቦች ወደዛ ወደ ጤና ጣቢያ ሄደዋል ማለት ነው። እሷንም እንግዲህ አሁን ይዘዋት የሚወጡ ይሆናል ማለት ነው። እንዲሁም ደግሞ የአራሷ እህትም ደግሞ ወደዚሁ የምትመጣ ይሆናል ማለት ነው። ምን አይነት ነገር ምክንያቱም እዚህ ነገር ላይ ከጀርባ ምን ተሰርቷል፣ እነማን ናቸው ከጀርባ ያሉት የሚሉትን እያንዳንዱን ነገር ማጣራት ስላለብን እንግዲህ በዝርዝር ለመስማት ጥረት እናደርጋለን ማለት ነው። እውነታውን ለማወቅ ጥረት እናደርጋለን። ይህ ጋሽ የሚባለውን ሰው እግር በእግር ተከታትለን ያለበትን ቦታ እንዲሁም ደግሞ የሚሰራቸውን ስራዎች እያንዳንዱን ለማጋለጥ ጥረት እናደርጋለን ማለት ነው። እነዚህ ወንጀለኞች ከዚህ በኋላ ምርጫ የላቸውም። እኛን መተባበርና በእኛ ቁጥጥር ውስጥ መዋል ነው ያላቸው ምርጫ። ስለዚህ እያንዳንዱን ነገር እንግዲህ እሱም ከካሜራ ጀርባ አንዳንድ ነገሮችን በድጋሚ ስናወራ ነበረ። ከዚህ በኋላ ምርጫ ስለሌለው ሊተባበረን ፈቃደኛ ሆኗል ማለት ነው። ይኸውልህ በመተባበርህ የምታተርፈውን ነገር መቼም ራስህም ታውቀዋለህ አይደለ? በጋሼ እጅ ከመውደቅ ራስህም ብለኸዋል፣ ይሻለኛል ብለሃል። አይ ሲጀመር እኔ ካሁን በኋላ በቃ ከእናንተ ጎን ሆኜ ሁሉንም ነገር እንትን ማለት ነው የምፈልገው። ማለት አሁን ስለ ልጁም ብዙ ነገር አለ፣ ስለ ትንሹ ልጅ ስለ አራሱ ልጅም ብዙ ነገሮች አሉ። ማለት መጀመሪያ ጉዳዩን የምትጨርስለት መጀመሪያ ከመወለዱ በፊት ነው። ይገርማል። ከመወለዱ በፊት ነው፣ እርጉዝ እያለች ነው እናትየው ነገሮችን የሚጨርሰው። ጋሽ ማለት እንዴት መሰለህ፣ እሷ ነግረሃለች መሰለኝ ስለ ባልየው ምናምን፣ ስለ ባልየው ዘመድ ምናምን ነገር እና የባልየው ዘመድ ደግሞ ቀድማ ስለ ልጁ ምናምን ነገር ተነግሯለች ምናምን ነገር እዛው ሆድ ውስጥ እያለ ይሸጣል ማለት ነው ልጁ። ይህ ነገር ማለት ጽንሱ ነው ገና የተሸጠው ማለት ነው። ጽንሱ ነው በቃ እንደዚህ እያለ ነው የሚሸጠው። ከዛ እኛ በቃ ልክ ሲወለድ ጠብቀን ነው የምናናገረው። ማለት የወንድምየውንም እህት እኔ አናግሪያት ነበር፣ አንድ ጊዜ አግኝቻታለሁ በአካል ስላለው ሁኔታ ምናምን ነገር ነግራኛለች። ማለት እንዴት መሰለ በቃ እንደ ራሷ ልጅ ነው የምትንከባከበው። ማለት እናትየውን በጣም ነው ትሪት የምታረጋት። ለምን አሳልፋ ለመስጠት እንትን ያለችው? ቤተሰብ ነች እኮ አይደለ እንዴ? ቤተሰብ ነች፣ ግን በቃ እንዴ አንተ እንደዚህ ትላለህ እንዴ? የወለዱትን ልጆች ምናምን ነገር ነው የሚሸጡት። ጋሼ ማለት በቃ ይኸውልህ ምን አይነት ሰው መሰለ፣ በገንዘብ ምናምን ያታልሃል። በቃ የሆነ ትንሽ ገንዘብ ይነግርሃል። ትንሽ ነው ገንዘቡ፣ የሚጠቅመው ነው አይደለም፣ የሚለውጥ ገንዘቡ ነው አይደለም። ግን በቃ የሆነ አነጋገሩ ምናምን ነገር ብዙ ነገር እንትን ይልሃል፣ ውስጥህን ነው የሚሞላው። እዛ ያው እሷንም በምን እንዳታልላት እኔ እንጃ፣ በምን እንትን እንዳላት እኔ እንጃ። ልጅቷን ብር አስፈልጓት ሊሆን ይችላል፣ አላቅም እኔ እሱም። ግን ልጅቷ
አክስትየው የአባትየው እህት መጀመሪያ ሆድ ውስጥ እያለ ነው ልጁን የሸጠችውና ስለዚህ እቺ ሻጭ የተባለችው የባል እህት ነች ማለት ነው። የባል እህት ማለት ነው። እሺ ከዛ ያው እኔም ሄጄ ያናገርኳት ምናምን ነገር እንዴት ነው እናትየው ያለችበት ሁኔታ ምናምን የሚለውን ነገር ማለት ነው። ስለዚህ እናንተ መረጃ ራሱ የደረሳችሁ የት ሆስፒታል የት እንትን እንደሚል እናንተው መጀመሪያ ክትትል እያደረጋችሁ ነበር ማለት ነው። አዎ በቃ ይኸውልህ ምን ይሆናል መሰለህ እናትየው ይህንን ነገር ካደረገች በኋላ በቃ ሁሉ ነገር የኛ ነው። ገብቷል። ስለ ልጁ መንከባከብ እናትየውን መንከባከብ ሊሆን ይችላል። ብዙ ነገር የምናደርገው ብዙ ውጭ ይወጣበታል ይሄ ልጅ ላይ። ከዛ በኋላ ሆስፒታልም ምናምን ነገር እንዲመረጥ ይደረጋል። ሆስፒታል ማን ነው የሚመርጠው? ይቺ አሁን ያልኩ ሴት ሆስፒታል እንዲመርጡ እንትን ትላቸዋለች፣ ታስማማቸዋለች። ከዛ እዛ ቦታ ላይ ሰው ካለው አሁን እሷን እዛ ቦታ ላይ ስላስቀምጣት እዛ ቦታ ላይ ስላለችለት ስለዚህ ያቺ አራስም እንግዲህ እዛ ቦታ ሆነ ብሎ ነው እዛ ቦታ ላይ እንደተደረገው ማለት ነው። አዎ እዛ ሆስፒታል አሁን እሷ ስላለች ለዛ ነው ወደዛ ሆስፒታል የወለደች። ለዛ ብቻም ሳይሆን እኔ እንደገባኝ ከሆነ ሲጀመር በጣም ከባድ ሰው ነው እሱ፣ በጣም ማለት ነው። በቃ አንድ ሰው የሆነ ስራ እንዲሰራለት ከፈለገ ወይ በጓደኛው ይልካል ወይ ደግሞ በሆነ አገጣጥም የሆነ ነገር የሚሰራ በቃ የማሳመን ብቃት አለው ሰውየው ሲጀመር። በጣም በቃ ምላሱ በጣም በቃ እኔ እንጃ የሆነ ገንዘቡ ጠቅሞ አይደለም። በእርግጥ ግን ይሄ ነገር ሴራ ውስጥ ምናምን ወንጀል ውስጥ የሚያስገባ ነገር አይመስልም ስራው ሲጀመር። የምሬን ነው የምልህ። እና እርጉዝ ሴቶች እኔ አሁን እዛ ሐኪም መሆኑን ያወቁት እኔ እንግዲህ የማዋልደው እኔ ነኝ ያረግ እንትን ያሉትን ማለት ነው። እና ክትትልም እኔ ጋር ነው የሚያደርጉት። እና ክትትል በሚያደርጉበት ጊዜ ሰው ይቀጥራል እዛ ቦታ ላይ። ከዛ ሰው ጋር አሁን እሱ አንድ ቀን ነው የመጣው እኔ ጋር። ልጁን ሊወስድ ነው የመጣው። እኔ አይቼው አላውቅም። ከመውሰዱ በፊት አንድ ጊዜ ብቻ ነው በአካል ተገናኘ ነው በአካል ከዛ በፊት አንድ ጊዜ ተገናኝታችኋል? እሺ። ከዛ ማን ነው ጋሽን የላከኝ ምናምን ነገር አለኝ። እንዴ ይሄ ጋሽ ብዙ ሰው ነው እንደሚያውቀው ምናምን ብዬ በቃ እሱ ደስ ያለው ማለት ይመስለኛል ሰው ቀጥሯል እዛ ቦታ ላይ። እኛ ከዛ ሰው ጋር እንተዋወቅም። ገባ አይደለ? በጣም ትልቅ ናቸው፣ በጣም የተከበሩ ሆስፒታሉን የሚመሩ ሰዎች ናቸው። ስለዚህ አሁን ሆስፒታል ውስጥም አንቺ ታውቂው የምትችይው ሰው አለ ነው የምትይው? አዎ ሰው አለ። ሰው ባይኖር ኑሮ እኔንም እንደዛ ሊያዘኝ አይችልም። ተግባባን። እና ብዙ ሰው ያውቃል፣ በጣም ብዙ ሰው ነው የሚያውቀው። እና ሲያዋራ በቃ የእውነት እየተደረገ ነገር ነው፣ ህይወትን የሚለውጥ ነገር በደንብ አድርጎ ነው ምላስ አለው። በጣም ያሳምናል። ብዙ ነገር ነው የሚነግረው። የእውነት ወንጀል ውስጥ የሚከትን ራሱ አይመስልም። አብሶ ወጣቶችን እሱን የሚያካክሉ ወንዶች ብዙ ጊዜ እኔ ጋር ይመጣሉ። ሚስቶቻቸውን ይዞ ክትትል ሲያደርጉ ይዟቸው ይመጣል። እና በቃ እኔ ብቻ እንዳዋላቸው ነው አይደለም በሰዓቱ እኔ ብቻም ሳይሆን ሌሎች ልጆችም ልክ እንደኔ ዶክተር የሚያውቃቸው ሰዎችም አለ ነው እያልኳለሁ። ከአንድም ሶስት እኔ ላይ ሰርተሽ ከሆነ ይሄንን ነገር አሁን በእጅን ያለሽ ተናገሪ የፈለኩት ነገር ማለት ነው። በቃ ይሄንን ነገር ነው የሰራሁት። በቃ ስራው አሁን የነገርኩን ስራ ነው የሰራሁት። ከዛ ውጪ ግን እዚህ ስራ ውስጥ ብዙ እንትን የለችበትም። ገብቷል። ያኔ ነው እንትን ውስጥ ስገባ ነው እንትን ያላት። ይሄንን የያዘባትን ቀድሜ ነግሬሃለሁ። የያዘባትን ፋይሎች አስገድዷት ምናምን ነገር ነው እዚህ ፋይል እንትን ውስጥ እንድገባ ያደርጋት። እኔ መጀመሪያ ራሱ አሳዘነኝ ነበር ማለት ያኔ ስንገናኝ ስለ ሁኔታው ምናምን ስትነግረኝ ምናምን በቃ ውስጧ እየፈራ እየተርበተበተ ነበር ማለት ታስታውቃለች። የመጀመሪያው እንደሆነ ፍላጎት እንደሌላት ምናምን ታስታውቃለች። ልጁ ከመወሰዱ በፊት ስላለው መረጃ ምናምን ነገር ልጠይቃት ነው ሄድኩት። ስለ ልጁ ጤንነት፣ በቀጣይ ደግሞ መች ነው የምንወስደው፣ ልጁ ያለበት ሁኔታ ምንድን ነው የሚለውን ነገር ማለት ነው። ተነጋገሩ፣ የምትሰሩትን ስራ ተነጋገሩና ያለውን ነገር ስራዬን እንዳታበላሹ በትክክል እንድትሰሩ ስራውን። ስለዚህ ከሱ ጋር ተገናኝተሽ አውሪ ሁሉንም ነገር፣ ከዛ ውጭ ግን ምንም ነገር እንዳታውሪ ብሎኝ ነበረ። ግን ያው እሱም ወጣት ስለሆነ እኔ እንደማልፈልግ ወንጀል ውስጥ መግባት እንደማልፈልግ ከዚህ በፊትም እንደዚህ ነገሮችን አሰርቶኛል። እኔ መግባት አልፈልግም። እዚህ ጋር ደግሞ ተገድጃለሁ። ምን ማድረግ አለብኝ? ለሱ ከምትናገሪ እኮ ለህግ መናገር ትችይ ነበር። ቀድመሽ ከህግ ጋር ነበር ውይይት ማለት ነው። አሁን ይኸውልሽ ጽድቅ እንደሰራሽ አታውሪ እሺ። ይኸውልሽ አሁን ምንም አፍ የላችሁ፣ ሁለታችሁም ቢሆን አፍ የላችሁ። እኔ ሲጀመር እኔ አሁን ሁሉ ነገር አምኛለሁ። አሁን ስለዚህ ልጅ ሳይሆን እኔ አሁን ደግሞ እያስጨነቀኝ ያለው ገና ሴተኛ ዳሪ ሊሆኑ የተዘጋጁ ገና ትንንሽ ልጆች አሉ። በጣም ትንንሽ ልጆች ማዳን የምትችል ከሆነ መርዳት የምትችል ከሆነ አንተ ጉልበት አለኝ የምትል ከሆነ ለነሱ ድረስላቸው ማለት
ገና ልጅ ናቸው ሰው ነው እንጂ ያጣሁትኝ እመቸለውን ጥረት እያደረኩኝ ነው። እያንዳንዱን ይኸውልህ እስካሁን በራሴም ቢሆን ጥረት አድርጌ ያገኘሁትን አግኝቻለሁ። ስንት ሰዎችን አድኛለሁ። እንግዲህ ውድ ተመልካቻችን ሰሞኑንም ያያችሁት አለ እንግዲህ ያችን ሴተኛ ዳሪ ለሶስት እንደዛ ደፍሯት እንደዛ ተበላሽታ አልጋ ላይ ያገኘናትንም እሷንም ታስታውሳታላችሁ ብዬ ተስፋ አደርጋለሁ። ብዙ እንደዚህ አይነቶች ይኖራሉ ብዬ ተስፋ አደርጋለሁ። ብዙ ትላለህ አንተ። ይኸውልህ አሁን ነግሬሃለሁ፣ ቅድምም እየነገርኩ ነበር። ከልጅነታቸው ጀምሮ ይወሰዳሉ እነዚህ ልጆች። ተወስደው በልመና ብቻ አይደለም የሚያበቀው ህይወታቸው። ገብቷል? የልመና ህይወታቸው ሲያበቃል ራሳቸውን ማወቅ ሲጀምሩ ደግሞ ወደ ሌላ ስራ ነው የሚሰማሩት። አሁን እነዚህ ደግሞ ብዙ ሴቶች አሉ በዚህ ድርጅት ውስጥ በዚህ በጋሽ ስር ያሉ። ገብቷል? እነዚህ ሴቶች ደግሞ አሁን የሚጠብቃቸው ስራ ሴተኛ ዳሪነት ምናምን ገና በ12 ዓመታቸው በ14 ዓመታቸው ነው ወደዚህ ስራ የሚያስገባቸው። እና እኔ እንደነገርኩ ይህንን ስራ ለማቆም ፍላጎት አለኝ። ይህንን ስራ ለማቆም ትቼ ወደ ውጭ ለመሄድ እያሰብኩ ነበር። እና እነዚህ ልጆች ማዳን የምችል ከሆነ በቃ እኔ ምለምን እሱ በቃ ይህንን ነገር አድርግ። አሁን ችግር የለውም። ይህንን ነገር አንተም ትተባበረኛለህ መቼም እንግዲህ ከዚህ በኋላ ቃልን ታጠፋለህ ብዬ እንትላለሁ። አንዴ ቃል ገብታል። ይህንን ነገር እንግዲህ እኔን ለመተባበር ቃል ገብታል። ስለዚህ እያንዳንዱ መረጃውን የምታውቃቸውን በሙሉ ለእኔ ትነግረኛለህ። ከዚህ ምን ሲደረግ እንደነበረ እነማን በምን አይነት ቦታ ላይ እንዳሉ እያንዳንዱ መረጃ ይሰጠኛለህ። ማድረግ ያለብንን ደግሞ ድርጊት እኛ እናደርጋለን። ከባልደረቦች ጋር ተመካክረን ያለውን ነገር እኛ እናደርጋለን። ስለዚህ ያው እንግዲህ ወደ ተመልካቾቻችን እስካሁን በጣም ብዙ ነገር ይዘናል። መንገድ ላይም የኔ ቢጤ ይዘናል። እንግዲህ እንደተመለከታችሁት ነው እናንተ የኔ ቢጤ ልጅ ይዛ ስትለምን እንግዲህ ይዘናት ልጁንም ወደ ቤት ከእናቱ ጋር አገናኝተን የተፈጠረውን ነገር እንግዲህ አይታችኋል። ያላያችሁ ደግሞ የቀደሙ ቪዲዮቻችን ላይ ብዙ አይነት የተሰሩት ወንጀሎች አሉ። እነሱን ወደኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። ስለዚህ ይሄ ሰውዬ ግን ማለት በጣም ስብዕና የሌለው ሞራል የሌለው ሰው ነው። እንግዲህ ይሄ እነዚህን ትንንሽ ህፃናቶች ያኔ እንኳን አይታችኋል አይደለ? ያኛውን ህፃን ልጅ እንዴት አድርጎ ከእናቱ ጋር እንኳን አንጣጥሎ እንዴት በምን አይነት ሁኔታ ተሸጦ እንደነበረ እንዴት እዛ መንገድ ላይ ሲለምን እንደነበረ እያንዳንዱን ነገር እንግዲህ በዝርዝር አይታችሁታል። ስለዚህ ዛሬም ይህን ነገር አላቆምም፣ ነገም የሚያቆም አይሆንም። ይህ ሰውዬ በቁጥጥር እስካልዋለ ድረስ ማለት ነው። ማለት አሁን አንተ ፎከስ ያደረግከው ይመስለኛል ስለ ልጆቹ ይመስለኛል፣ ስለ ህፃናቶቹ ይመስለኛል። ሰውየው ማለት ነው ሰውየው ህሊና የለውም፣ ምንም ጭንቅላቱ እየሰራ አይደለም። ጧሪ ቀባሪ የሌላቸው ሽማግሌዎች አሮጊቶች አይምርም ማለት እነሱን ራሱ አይን እያጠፋ ወይ አካላቸውን እያጎደለ ያስለምናል። ሰውየው ምን አይነት ሰው ልበል፣ በቃ በጣም ጨካኝ ሰው ነው። በጣም ለአሮጊት እንግዲህ ለሽማግሌ የማይመለስ ሰው ነው፣ ለትልቅ ሰው የማይመለስ ሰው ነው ይህ ሰው። እና ይህን ሰውዬ እንይዘዋለን፣ የትም ይሁን የት የገባበት ገብተን እንይዘዋለን። እኔ የምፈልገው እሱን ነው። በቃ እኔ ውስጤ ሰላም እንዲሆን እኔ ተጸጽቻለሁ። ማርያምን በቃ ባደረግኩት ነገር በማደርገው ነገር በቃ ሁሉ ውስጤ እንትን አይደለም። ገብቷል። ስለዚህ የለውም አንተም ከኔ ባልደረቦች ጋር ከጀርባ አንዳንድ ቆይቶችን ታደርጋለህ። አንቺም ብትሆኚ ደግሞ አሁን ያው ወደ ህግ ሁለታችሁም ትሄዳላችሁ። እዛ ከመሄዳችሁ በፊት ግን ከኔ ባልደረቦች ጋር አንዳንድ ነገር ታወራላችሁ። እዛም ቦታ ላይ ቢሆን ህግ ቦታ ላይ የኔ ባለሙያዎች እንግዲህ ይመጡና እዛው ምክንያቱም የእሱ ሰዎች እጃቸው ረጅም ስለሆነ ለእናንተ ለየት ያለ ጥበቃ መድረግ ስላለበት ለየት ያለ ጥበቃ እንዲደረግ እናደርጋለን። ምክንያቱም ገና አልጨረስንም ከእናንተ ጋር በጣም ብዙ የምናወራው ነገር አለ። ግን ዛሬ አንድ እንድትነግሩኝ የሚፈልገው ነገር ለምንድን ነው ዛሬ ጠዋት እንዲሆን የተፈለገው? ይህ ነገር ማለት ልጁ እንዲወሰድ ዛሬ አራሱ ልጅ እንዲወሰድ የተፈለገው ዛሬ ጠዋት ለምንድን ነው? ለምንድን ነው ይህን ነገር ዛሬ ያደረጋችሁት? ለምንድን ነው እስከዚህ ቀደም ብላያቸው ያላደረጋችሁት? ማለት ልጁ አንደኛ ነገር ገና ነበር ማለት አሁን ለሰው የሚሰጠው ልጅቷ እየተፈለገች ነበር። እቺ አብራት እናት የምትሆነው ማለት የምትለምንበት እናት ሆና የምትሰራው አብራት የምትሰራው እየተፈለገች ነበር። ሁለተኛ ደግሞ እሷን መጥቼ ያናግሪያት ነበር ብያለሁ። እሷን መጥቼ ያናግሪያት ነበር እና ሞተ ለማለት ምናምን ነገር አሁን አይመችም፣ ቢያንስ 1-2 ጊዜ ስጠኝ ብላኝ ነበረ እሷ ማለት ነው። ቢጫ ሆነ ብለሽ ከወሰድሽ በኋላ ሞተ ብሎ ለማሳመን 1-2 ቀን ትፈልጊ ነበር ማለት ነው። ማለት ያው ግዴታ ማመን አለባቸው፣ ቤተሰቡ መቀበል አለበት። 2 ቀን ከሆነ ያው ታመመ እውነት ነው ታሟል ማለት ነው ብሎ እንዲያስቡ ነው 2 ቀን እኔ ጋር ያቆየሁት። ከዛ በኋላ በሁለተኛ ቀን ሞቷል ብዬ ለመናገር ግዴታ እሱ መምጣት ነበረበት በሰዓቱ ማለት ነው፣ ልጁን ለሱ ለመስጠት ማለት። ጠዋት ያደረጋችሁት ስለምንድን ነው በዛ ሰዓት ላይ? ምክንያቱም በጠዋት ነው እንግዲህ እኛ እዛ ቦታ ላይ ደረስነው። ጠዋት ያደረጋችሁትስ ለምንድን ነው? ጠዋት ሲሆነው ማለት አይደለም ጠዋት ያደረግንበት ምክንያት
መርዶ ለእናትየው መርዶ በምንነግርባት ጊዜ እናት ትደነግጣለች፣ ትጮዋለች። ያው የእናትነትን ስሜት ስለማውቀው ሙሉን እንትን ትላለች። እዛ ጋር የሚፈጠሩ ወከባ እንትን እንዲል ነው የሆነ ነገር አለ አይደለ? የሆነ ልጁን ይዞ እንዲወጣ ነው። ስለዚህ ትኩረቱ ወደዛ ሲሆን ልጁን ትኩረቱ ወደ ለቅሶ ማለት መርዶ በምንነገርበት ጊዜ እንደዛ በምናገርበት ጊዜ ተናግሬ ስወጣ ልጁን በእንትን ይዞ በጓሮ ይዞልኝ እንዲወጣ ነው። ለዛ ነው የተፈለገው እንደዛ እንድናደርግ ማለት ሙሉ ወደ እሷ ነው በቃ ፎከስ ያደርጉት። ፎከስ የሚያደርጉት ሲባባ አይደለ? ዶክተሩም ነርሲንጉም ተከታትለው ምን ሆኖ ምናምን ብሎ ተፈጥሮ ያለውን ነገር ወደ ሰዎቹ ወደ ወላጁ ነው ትኩረት የሚሰጠው እና ያው ደግሞ ያቺ የባሉን ሚስት ደግሞ በቃ እንደ እሷም እየተባበረች ስለነበር በቃ እንደዚሁ እያስቸገረች ነበር ሰው እንዲይዛት ምናምን ነገር እያስቸገረች ነበር፣ የጮች እያጋጋለች ነበር ማለት ነው። ስለዚህ በጓሮ በር ያለና ብዙ ነገር ስለምታውቅ ያለውን ነገር ስለምታውቅ እንደዛ ሲፈጠር ዶክተሮቹ ትኩረት ያደርጋሉ። ነርሲንጉም እየሮጠ እሷን ለመያዝ ሲሮጥ ወይ የሆነ ነገር ስራቸውን ስለሚያቆኛ ከነርሱም ጋር ስለተነጋገርን ያለውን ነገር ትኩረታቸው ወደዛ እንደሚሆን ሴትዮዋ ያቺ የባል ቤተሰብ የተባለችው ወደኛ እንዳይመጡ ልጁ ይዞ እንዲወጣ ነው። ስለዚህ በዛ ሰዓት ዘበኛ ምንም ስለማያዩት ያንን ነገር ማለት ልጅቷ በጣም ጎበዝ ነች። እዛ ጋር የምታደርገው ነገር ምናምን ነገር በቃ አሳማኝ ነው። እዛ ጋር እሷ ስታብድ ስትንፈራፈር ምናምን ነገር በዛ ላይ የሚስትየው እናትየው እህትም በቃ በጣም ስሜቷ ተሰብሮ ነበርና እሷንም በቃ ለማጽናናት ምናምን ሰው እዛ ጋር ሲሯሯጥ ለእኔ በጣም ነው የተመቸኝ። የሚስትህን ያልከው የባል ቤተሰብ ከዛ እሷ ያው ስታስቸግር ምናምን ነገር እሷን ለሚያሰቡ ደግሞ እንትን ሲል ሲሯሯጥ እኛ ያቺን እንትን ተጠቀምን። ደግሞ እህትም እዛ ቦታ ላይ ብዙ ሰዎች ነው የነበሩ። ሌላ ሰው ሳለ ወይስ የባል ቤተሰብ ብቻ ነው እዚህ ነገር ውስጥ ያለበት? ካለ እያንዳንዱ ነገር ንገረኝ። አሁን እኔ ምንም የምዋሽበት ምክንያት የለም። አሁን እኔ ሁሉም ነገር ፍርጥርጥ ነው አድርጌ እየነገርኩ ያለሁት። የእናትየው እህት በጣም ውስጧ ተሰብሮ የሚስት እህት እዚህ መታ ነበር። ይኸውልህ እኔ ጋር ጠዋት መታ ነበረ። እያንዳንዱ ነገር አውርታ ነበር። እሷ ካለችበት ተናገር። እሷ የለችበት። እሷ ነበረች እያዘነች በጣም እንትን እያለች ነበር። እሷን ራሱ ስታስቸግራት የነበረችው እሷ ነች። የሚስት ቤተሰብ ነች በጣም ስታስቸግር የነበረችው። ልጁን አሳየኝ እባክሽን፣ ልጁን ማየት አለብኝ ምናምን ብላ በጣም ስታስቸግረኝ ነበረ በሰዓቱ ማለት ነው። በጣም ነው በቃ በጣም ነው ያስቸገረችኝ። መጨረሻ ላይ እንደውም ለእሷ ነው እህት እዚህ ነገር ውስጥ የለችበትም ነው የምትሉት? የራሷ እህት እዚህ ነገር ውስጥ የለችም። እርግጠኛ ናቸው። ያደረገችው እሷ ነች። በቃ ሁኔታዎች እንዲዘገዩብን እያደረገች የነበረችው እሷ ነች። ሌላ ሰው ቢሆን ዶክተር ያለውን ነገር በቃ ቶሎ ይቀበል ነበር። እሷ ግን በቃ ይዛ አለቅም አለች። አሳዩኝ ነው ከውጭ ነው ምናምን ነገር ነው የምትላት እና በቃ እያስጨነቀችኝ ነው ትንሽ ጊዜ ሰጠኝ ምናምን ነበር ያለችኝ የነበሩ። አሁን የሰራችሁት ወንጀል ከበቂ በላይ ነው። ለእያንዳንዷ ነገር የምፈልገውን መረጃ አግኝቻለሁ። አሁንም ቢሆን ግን ከእናንተ ጋር አልጨረስኩም። በፈለግኩት ሰዓት እዛው ህግ ቦታ ላይ መጥቼ የምፈልገውን መረጃ ትሰጡኛላችሁ። እንዲሁም የኔ ባልደረቦች አንድ ሁለት ከእናንተ ጋር ይመጡና አንዳንድ ቆይታዎችን ያደርጋሉ። ስለዚህ ይኸውላችሁ እያንዳንዱን ነገር ትነግሯቸዋላችሁ። እሺ ህግ ጋር መሄዳችሁ ምንም የምትደብቁት ነገር የለም። ለእኔ ነገራችሁኝ በሙሉ እያንዳንዱን ነገር ትናገራላችሁ። ይመጣል እንጂ ወደፊት ነው። ወደኋላ መመለስ አልፈልግም። እኔ ወደዛ ስራ ድጋሚ መመለስም አልፈልግም። በዛ ላይ ደግሞ እኔ ጋሼ ጋር መድረስ አልፈልግም። በቃ ያንን ነገር እያየሁ ያንን አገዳደል እያየሁ እንዴት ወደኋላ። እኛ አሁን እኮ በቃ የሰራነውን ስራ ሰርተን እንድንቀጣ እንፈልጋለን። ምክንያቱም ይሄ ስራ አግባብ አይደለም። ሲጀመር እኛ የሰራነው ስራ ትክክል አይደለም። ትክክል እንዳልሆነ እናውቃለን። ልቦናችን ያውቃል። ትክክል እንዳልሆነ ካወቅ መጀመሪያ ነበር ይሄን ነገር ማለት ነው። አይ ልልህ የፈለኩት ነገር እኔም ባይሆን በቤተሰቤ ስለመጣን እንጂ ይሄን ነገር ስራ ልሰራ ይቻልኩት እንጂ መስራት ፈልጌ አይደለም። ገባ ተገድጄ ነው እዚህ ጋር የሰራሁት። ያንን ደግሞ አምኛለሁ፣ ጥፋቴንም አምኛለሁ። ከዚህ በኋላ ስለተያሽ ነው ያመንሽው። አሁን ይኸውልሽ ለማስመሰል ወይም ደግሞ ጥሩን ለማድረግ ነው። አይ አሁን እኔ ልልህ የፈለኩት ነገር ልንገርህ ማለት አሁን እኛ ባትያዥ ኖሮ እኮ እዚህ ነገር ላይ ምንም አይነት መረጃ ሰጭም ነበር አይደል እንዴ? እንደተደበሰ ልክ ነህ። እኛም እኮ አምነናል እኮ እኔም አምኛለሁ፣ እሱ ወንድሜ ማምኗል እኮ። ሲጀመር ጥፋት እኮ እንዳጠፋን እኮ እናውቃለን አለ ገባ። በቃ ህግ ሲጠይቀን ግዴታ ነው ህግ የሚጠይቀን ነገርን ፍርድም ከሆነ ፍርድ ይስጠን፣ እግዚአብሔር የስራችን ይስጠን። በቃ አምነናል። አሁን መናገር የምፈልገው ምንድን ነው እዛ ሆስፒታል ውስጥ ራሱ በጣም ማየት አለብክ። ሌሎች ሰዎች ሁሉንም አጣራው። ይኸውልሽ እያንዳንዱ ነርስም ምንም ይኸውልሽ እያንዳንዳችሁን አጣራለሁ። አሁን አንቺም ቢሆን ከህሊና ነፃ መሆን እፈልጋለሁ። ለማንኛውም ምንም ችግር የለውም። ለማንኛውም አንቺን የተወሰነ ደቂቃ እሷ ከኔ ጋር እንድትቆይ እፈልጋለሁ። ምክንያቱም የባል ቤተሰብ የተባለችው ስትመጣ ይኸውልሽ እውነት ትክክለኛ መረጃ ስለመሆኑ ማረጋገጫ ስለምትሆኝ አንቺን እፈልግሻለሁ። እሱን ግን
ከካሜራ ጀርባ ያላችሁት ቃሉን ተቀበሉትና ህግ ባለሙያዎችም ጋር አንዳንድ ነገር እንዲያርጉት የእኛንም ባልደረቦች ላኩ። ስለዚህ እሱ መሄድ ይችላል። አንቺም ብትሆኝ አሁን ከኔ ባልደረቦች ጋር ከጀርባ ቆይና የባል ሚስት ስትመጣ እፈልግሻለሁ። ተግባባን አይደለ? እያንዳንዱ ነገር ትነግረኝና ተነሳንተ ናውጣ ነይ ተነሽ። አንቺ ሙጭ ውድ ተመልካቾቻችን ያው እንግዲህ ተመልሰን መተናል ማለት ነው ከአራስ እህት። ይቅርታ ግን ስምሽን እስካሁን አልተዋወቅንም። የአራስ እህት ወይም ደግሞ እንደዚህ እያልን ነው እስካሁን ስንጠቀም የነበረውና ስምሽን ብትነግሪኝ እንደዚሁ ለመግባባት ያክል። ሰርካለም እባላለሁ። እሺ ሰርካለም፣ ያው እንግዲህ የተፈጠረውን ነገር እንግዲህ አይተሻል። አሁን ልጃችሁንም ተቀብላችኋል። ፈጣሪ ይመስገን። እንዴት ነው እድሜ ለእናንተ ከእግዚአብሔር በታች እድሜ ለእናንተ። በእውነት ነው የምልህ እኔ ምንም ቃላት የለኝም። በቃ ማለት አንድ ህፃን ልጅ ሞተ ተብሎ እኮ ተነግሮኝ እኔ ለእህቴ እንዴት አርጌ ማስረዳት እንዳለብኝ ራሱ በጣም በቸገረኝ ሰዓት ነው እናንተ እንደዚህ ፈጥናችሁ መታችሁ። በቃ እኔ ማለት ምንም መግለጽ ያቅተኛል። በጣም ነው የማመሰግነው። በጣም ማለት ሌላ ወንጀል በምንመረምርበት ሰዓት ነው እንግዲህ የእናንተንም እንደዚህ አይነት ያው ፈጣሪ እንግዲህ ሲያገጣጥመን ነው። ስለዚህ ልጃችሁን እንግዲህ ትረፍ ሲለው ነው ይህ ሁሉ ነገር የሆነው ማለት ነው። ስለዚህ አሁን እንዴት ነው እስቲ በመጀመሪያ ደረጃ ለተመልካችም ግልጽ ለማድረግ እንግዲህ የልጁ ሁኔታ እንዴት ነው ያለበት ሁኔታ? አሁንስ በምን አይነት ሁኔታ ላይ ነው ያለው? አሁን ልጁ ጥሩ ነው። መጀመሪያ ግን እናንተን በጣም ማመስገን እፈልጋለሁ። እንዳለ ከስራ ባልደረቦች ከካሜራ ጀርባም ያሉት ሁላችሁንም አንተንም በጣም ነው የማመሰግነው። በጣም በእውነት ነው የምልህ። ለእኛ ዛሬ የሰጠህን ደስታ እኔ ምንም ወደር የለውም። እናቲቱ እኮ አሁን እግዚአብሔር ይመስገን በሙሉ ጤና ላይ ናት ያለችው። ይኸው አቅፋ ልጇን እያጠባች ነው። ናፍቃ የነበረውን ልጇን አቅፋ ያው በሙሉ ጤንነት ላይ አቅፋ ልጇን እያጠባች ነው ያለችው። እንደውም አሁን እንወጣለን እንግዲህ ከነገ ወዲያ ምናምን ላይ ተብለናል፣ እንወጣለን። አሁን ቁስሉስ እንዴት ነው? አሁን በጣም ደህና ናት። ኢንፌክሽን ትንሽ ፈጥሮ ነበረ እሱ አሁን እየታጠበላት ምናምን ደህና ናት። ያው ጭንቀቱም ሀሳቡም ነው እኮ እንደዛ ላይ ልጅ ወደ ልጄ ልሂድ በምትልበት ሰዓት ንፋስም ምንም ሲጋጭባት መንቀሳቀስ የለባትም። እንደነገርኩ ነው ሙሉ ማደንዘዣ ሰጥቷት ነው ሙሉ ሰርጀሪን የተደረገችው እና ትንሽ ከባድ ነበር ያለው ነገር እና አሁን በጣም ደህና ናት። በጣም እንኳን እሷ እኔ ራሱ ወደ ራሴ ተመልሻለሁኝ። ጥሩ ሁኔታ ላይ አልነበርንም እና በጣም እጅግ አድርጌ በቃ እኔ ዘመን ሁሉ ይባረክ። እውነት ነው የምልህ። በጣም ነው የማመሰግነው። ያው እኛም እንግዲህ ላደረግሽልን ትብብር እናመሰግናለን። ያው አሁን ወንጀለኞቹም እንግዲህ በእኛ ቁጥጥር ውስጥ ናቸው ያሉትኝ። እንግዲህ ለጊዜው ያዝነው አንድ ወደ 3 ይመስለኛል ዶክተሯ እና በሰዓቱ ልጁንም ይዞ ሊወጣ የነበረና አንድ ነርስ ነበረች እንግዲህ ያዝናት። ነርሷም ቢሆን አሁን ከህግ ባለሙያዎች ጋር ያለችው እና እነሱም ቢሆን የሰጡኝ ነገር ምላሽ አለና አንቺስ በሰዓቱ ውስጥ ምንድነው የተሰማሽ የነበረው? እንዴት ይሄ ነገር ሲፈጠር የሆነ የተጠራጠርሽው ግር ያለሽ ነገር ነበረ ወይስ የተባለውን ነገር አምነሽ ነበረ? ሞቷል ስትባይ? አዎ አምኜ ነበረ። ምክንያቱም 3 ቀን ሙሉ እንግዲህ አላየነውም ይሄን ልጅ። አንድ እናት ሄዳ ልጇን ማጥባት ሲኖርባት እኮ ልጇን አላጠባችም። ሙቀት ክፍል ነው ይሉናል። እንግዲህ ከጄ ነው መታ አንድ ዶክተር አለች። እሷ ናት መታ ስትከታተላት የነበረችው። በጣም ትሪት ስታረጋት ነበረ። ትሪት ያል ስታደርጋት የነበረው ልጇን ነጥቃ ለካ ልጇን ለማስገደል ወይ ደግሞ እንትን ለማለት ነበር እንዴ? ከእጄ እኮ ነው። ደህና ነው ልጁ። ቤተሰብ ስጠይቁ የነበሩ ስንት ሰው ናችሁ? ብዙ ሰውስ ነበር ወይ ቤተሰብ ምናምን እንደነበር ዛሬ ጠዋት እንግዲህ አይቻለሁ። ቤተሰብ ነበረ። የእሱ የእህቴ የባሏ እህት እዛም ነበረች። እኔ ነበርኩኝ። አንዳንድ ጎረቤቶቻችንም ነበሩ እና በቃ የራሳችን ዘመዶች ነበሩ። እንግዲህ እዛ ጋር ባዳ አልነበረም። የነበሩት ሁሉም ቤተሰቦች ነበሩ። ወይንሸት ነበረች፣ ማናት ሰብለም ነበረች፣ የኔም ጓደኛ ጎረቤቶቼ ነበሩ። እንግዲህ እኔ ነኝ በእህቴ በኩል እኔ ነኝ አንድ ስጋዋ፣ እኔ ነኝ እህቷ። ቤተሰቦቻችን ክፍለ ሀገር ናቸው። አንድ እህቴ እሷ ናት። እና በጣም ከባድ ነበር ያለው ነገር። እንግዲህ ሰላም እያጠባች ምን ብላ አራስ ናት ተኝታ ነው እየመጣች ነበር በሰላም ስትከታተላት ምን ስትላት የነበረው። እንደውም እኛ እያመሰገናት ነበር። እንዴት አይነት ጥሩ አይነት ዶክተር ናት እያል ማለት አንዳንዴ ቻንስም ነው ትላለህ። አንዳንዴ እኮ እናት ልትወልድ ገብታ እኮ ስንት አይነት ደግሞ ጠማማ ሐኪሞች አሉ መተው እንኳን ቼክ የማያረጉ ብዙ ማለት እኔ ሴትም ወልጄም ስለማቅ አውቀዋለሁኝ። እና በጣም መልካም ነበረች ዶክተሯ ራሱ። በዛ ላይ ትሪታቸው ራሱ እንዴት ደስ እንደሚል አሁን የነበረችው ዶክተር እኔ በእውነት ነው የምልህ
እኔ በጣም ነበር ሳመሰግናት ሲነገራችሁ በሰዓቱ የነበረው ድባብ እንዴት ነው እዛ ቦታ ላይ? ምክንያቱም እኔም እዛ ቦታ ላይ ነበርኩና በጣም የተጫጫኋችሁ በጣም እየረበሻችሁ ነው የነበረበት ሁኔታና ምን ብዬ ልንገር የመጠራጠር እንዴት ነው ይሄን ነገር እንዴት በእንደዚህ አይነት ፍጥነት ሞተ የሚለውን ነገር ለመጠራጠር እንትን አላላችሁም ወይስ ሁላችሁም አንድ ላይ ስትጮሁ ነው የነበረው? እንዴት ብለን ግራ ነው የተጋባ ነው አይተነውን አናውቅም እንዴ እዛ ጋር የሚገርም ነገር ወይንሸት ራሱ በቃ እዛ ጋር ራሷን ስታለች ማለት ይቻላል። ወይንሸት ማለት የሱ እህት ናት። ኦኬ የባል እህት ማለት ነው። አዎ አክስት ማለት ነው የልጅየው አክስት። እና እኔ ማንን ከማን እኔም ራሴን አልነበርኩኝም። በቃ መታ ራሷ ከእጄ ላይ ነጥቃ ይዛው የሄደችው ዶክተር ናት መታ ያረዳችኝ። እኔ ገና ልጁ ይመጣል ብለን ነው የምንጠብቀው። በአይናችን አላየንም ይሄን ያህል ቀን ድረስ። መታ አዝናለሁ ልጁ አርፏል አለች። እንዴት በቀላል እንደዚህ አይነት ነገር ይነገራል? ያለ ልጅ እንዴት ነገሩ ከባድ ነው። አሁን እኔም አንቺም ወደዚህ ቦታ በድጋሚ እንድትመጪ ያረኩሽኝ አንድ ነገር ልነግርሽ ነው። እነዚህ ወንጀለኞች ተይዘዋል። ከዛ በተጨማሪ ሌላ አንድ ወንጀለኛ ልንይዝ ነውና እዚህ ነገር ላይም እነዚህን ወንጀለኞች የተባበረ አንድ ከእናንተ ቤተሰብ ውስጥ እንዳለ ሰምቻለሁ። ማንም ሊኖር ማን ሊኖር ይችላል? እኛ ጋር ከእናንተ ቤተሰብ አንድ እንደነገርኩ ጎረቤት ነው። ጸብ ያለው ሰው አለ እንዴ? ጸብ ያለው ሰው አለ? ኧረ በፍጹም የምን ጸብ ማለት ከሷ ከሚስት ጋር ወይም ደግሞ ከራሷ ጋር ጸብ ያለው? ኧረ በፍጹም ምንም አይነት ጸብ የለም። ከባል ቤተሰብ ጋር እንዴት ነች ሚስት? ኧረ መልካም ግንኙነት ነው ያላት። ምንም ማታውቅ እህቴ ምን እንጃ ምንም አይነት ችግር የለባትም እሷ። እርግጠኛ ነሽ? በፍጹም እንዴ እኔ እህቴ እኮ ናት። እህቴን አውቃታለሁ። ምክንያቱም እዚህ ነገር ላይ እንዴ የባል እህት እዚህ እጇ ተሳትፏል። እዚህ ነገር ላይ እጇ አለበት ተብሏል። የትኛዋ የባል እህት ማለት እንግዲህ ወይንሸት ብቻ ነች? ሌላ እህት አለው እዛ ቦታ ላይ? ወይንሸት ናት ያለችው። እዛ ጋር የነበረችው እሷ ናት። እንዴት እሷ ልትሆን ትችላለች? በምን ምክንያት? ወንጀለኞቹ ራሳቸው ነው ነገር ያሉት። አላውቅም እሱን። እኔም አሁን ከዛ ከእንትን እንድትመጣ እያደረኩ ነው። የኔ ባልደረቦች ሰላም በፍጹም አታረገው። እንዴት ልታረገው ትችላለች? ማን ያለ ይሄንን ነገር? ማን ነው ይሄን መረጃ ይሰጣል? ራሷም ዶክተሯ የተባበረ አሰዋለ። ይሄን ብቻ አላደረገችም። እንግዲህ እኔ ስሟን አላውቅም። አሁን አንቺ ማለት ዶክተሯ ናት ያለች። ዶክተሯም ከዛ በተጨማሪ ደግሞ ልጁን ይዞ ሊወጣም የነበረ ወንጀለኛ ሁለቱም ነበር። ሌላም አለ ጭራሽ። እንደው አንድ ህፃን አንድ እስቲ ደም ልጅ ምን ሊያደርግላቸው ነው? ቆይ እሷስ ምን ልታረገው ነው? አላውቅም ለምን እዚህ ነገር ላይ እንደተባበረች። ይሄ ነገር ለምን ምንድነው ምክንያታቸውን ማወቅ ፈልጋለሁ። ምንድነው መታያ እናገሩኝ። እኔ ወይንሸትና እህትሽ ጸባላቸው? በፍጹም የላቸውም። ከመቼ እኔ ምንም አላውቀው ነገር የለም። ታዲያ ለምን ይሄን ነገር ለማድረግ እንዴት እንትኑ ኖራት? እኔ ምን አውቃለሁ? ለኔም እኮ ጥያቄ ነው እንዴ። እሷ ልጅ እንደዛ ጋር ያዙ ልቀቁኝ ብላ ራሷን ስታ ውሃ ሁላ ሲርከፈከፍባት የነበረው ወይኔ የወንድሜ ልጅ ብላ ስታብድ የነበረው እሷ አይደለች እንዴ? እሺ ይሄንን ነገር አስፈላጊ ከሆነ ነርሷ ዶክተሯ ካረጋ አትችልም በፍጹም። እሺ እሺ ከዶክተሯ መስማት ፈልጋለሁ ይሄንን ጉዳይ። ትመጣለች ዶክተሯ ካለች አስገቡልኝ። እያንዳንዱ ነገር ትነግርሻለች። የተፈጠረው ነገር እያንዳንዱ ነገር ተመሳጥረው ነው ማለት ነው። የእህቴ ልጅ ይዘው ሊሸጡት ነው። ምን ሊያደርጉት ነው ግን? ቆይ ሊሸጡት ነው የነበረው በሰዓቱ። ተሸጦ ህፃን ልጅ ምንም የማያውቅ እንዴት ከእናቱ ተነጥቆ ይወሰዳል? አንድ ህፃን ልጅ ልመና ሊደረግበት ነው የነበረው ጭራሽ። አዎ እኛ ምን ቸገረን ብለን ለእናንተ አይደለም እና ለማን ነው? ምንድነው? እኔ አልገባኝም። ምንድነው? ነግቢ ይሄው እስኪ ተረጋጊ። አንቺ ነበርሽ ይሄንን ጉድ ስትፈጥሪ የነበረው? እባክሽን ምንድነው መረጋጋው? ሰከን በይ እባክሽን። ምንም እኔ መስከን አልችልም። በቃ መረጋጋት ነገሩን እንድትነግርሽ ነው ያስገባዋት። ሰምኛለሽ? ይኸውልሽ ነገሩን እንድትነግርሽ እንጂ እኮ ታናግራታለሽ። እባክሽ ተረጋጊ። ጭራሽ አንቺ ከወይንሸት ጋር ግንኙነት ነበረሽ? ቁጭ ይኸውልሽ አትበይም። በቃ ተረጋጊና ቁጭ በይና እኮ ነገሩን እንድትል እኮ ነው። እስቲ ታስረዳሽ። ሰው ነሽ ወይ? ይኸውልሽ ለተፈጠረው ነገር እያንዳንዱ ይኸውልሽ አሁን ህግ ይጠይቃታል። ሰማሽኝ አይደለ? መረጋጋት መቻል አለብሽ። ይኸውልሽ ተረጋጊና እያንዳንዱ ነገር ልታስረዳሽ ነው የመጣችው አይደለ? አንቺም ብትሆን የተፈጠረውን ነገር አንቺ ግን ኧረ እባክሽ አንቺ ተረጋጊ። እገልሻለሁ ዛሬ ቀን ኧረ ትሞቻለሽ። አጥፋው ካሜራውን አጥፋልኝ እባክህ።